ነገሩ ሳይገባቸው። ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ቢኒያም መቅዶኒያ ምላሽ ሰጥቷል። ሰሞኑን እንደሚታወቀው ብዙ ትችቶችና ተቃውሞዎች ገጥመውት ነበረ። ይህንን ተከትሎ ባሩክ እዛው መቅዶኒያ ድረስ በመሄድ ቃሉን ተቀብሎታል። ምን አለ የሚለውን ቪዲዮ የምንመለከት ይሆናል። አባታችን አባ ገብረ ኪዳንም በተመሳሳይ ሁኔታ ቅሬታ ገጥሟቸዋል። እሱስ ምንድነው የሚለውንም አሁንም በዚህ ቪዲዮ የምንመለከት ይሆናል። ከዚህ በፊት የጥምቀት ቀን በኮዬ ፈቼ ሰረገላ ሲገፉ የነበሩት ወንድሞቻችን መሞታቸው ይታወቃል። በእነሱ ምክንያትም ለቤተሰቦቻቸው በሚል ገንዘብ ተሰባስቦ ከማህበረሰቡ ድጋፍ ተደርጎ ነበረ። ነገር ግን ይህንን ገንዘብ የሰጠው ሀገረ ስብከቱ ነው የሚል መግለጫ ወይንም ዘገባ ተሰርቷል። ይሄ ደግሞ ብዙውን ኦርቶዶክሳውያን እያሳዘነ ይገኛል። ይህንንና ሌሎቹን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቪዲዮውንም ላይክ በማድረግ እንጀምር። ከምን እንጀምር ካላችሁኝ ከአባ ገብረ ኪዳን ቪዲዮዎች እንጀምር። አባ ገብረ ኪዳን ምን አድርገው ነው የተተቹት? ምንስ አድርገው ነው ተቃውሞ የገጠማቸው የሚለውን ቪዲዮ እናስቀድም። እኒህ አባት ሃይባ ያስፈልጋቸዋል። በጣም ትክክል አይደለም አካሄዳቸው። በጣም ትክክል ያልሆነ አካሄድ ይሄን ነው። መደመጥ ይፈልጋሉ። ብዙ መጽሐፍትን ጽፈዋል። እንዲነበብላቸው ይፈልጋሉ። ወንጌል ሲሰብኩም ሰዎች አፋቸውን ከፍተው የሚያዳምጧቸው ትልቅ አባት ናቸው። ትልቅ አባት ናቸው። ነገር ግን አንድ ትልቅ ችግር አለባቸው። እኒህ አባት አንድ ትልቅ ችግር አለባቸው። ቤተ ክርስቲያንን አሳልፈው ለወንበዴ ለወሮበላ ከእውቀት ነፃ ለሆነ ሰው አሳልፈው ሰጥተዋል። ቤተክርስቲያን ዳር ቆመው እያዩ ነው። ምዕመናኖቹ በጎቹን ጠብ ያለ እረኛ ተበትነው አውላላ ሜዳ ላይ እንዲንከራተቱ ፈቅደዋል። እኒህ አባት ፈቅደዋል። ኃላፊነታቸውን በአግባቡ የመጡበትን ዓላማ ምድራዊ ዓላማቸውን በአግባቡ እየተወጡ አይደለም። ብዙ ጊዜ ተናግረናል። ኤጲስቆጶስ እንዲሆኑልን እንፈልጋለን። እኒህ አባት የድሮዎቹ አባቶች ታስረው ሁሉ በግድ ታስረው ከጠፉበት ከዋሻ እየተፈለጉ ኤጲስቆጶስ እንዲሆኑ ይገደዱ ነበረ። እኒህም አባት በግድም በውድም ኤጲስቆጶስ መሆን አለባቸው። ኤጲስቆጶስ ምንድነው ለምትሉ ሰዎች ኤጲስቆጶስ እና ጳጳስ የሚምታታባቸው ሰዎች አላቸው። ኤጲስቆጶስ ማለት ጳጳስ ነው። ሊቀ ጳጳስ ማለት ሌላ ምንም ትርጉም የለው። ኤጲስቆጶስ እና ሊቀ ጳጳስ አንድ። ስለዚህ እኒህ አባት ወደ ጵጵስና ወደ መንበረ ጵጵስና እንዲመጡልን እንፈልጋለን። ትክክለኛ እውነተኛ የቤተክርስቲያን ሰው በእውቀት የሚመራ ቤተክርስቲያንን በጎቹን እንደረኛ በኃላፊነት የሚጠብቅ ሊቀ ጳጳስ ያስፈልገናል። አሁን ቤተክርስቲያን የሊቀ ጳጳስ ክፍተት አለባት። በእውቀት የታነጸ በህሊና የሚሰራ ንጹህ ህሊና ያለው ለበጎቹ በትክክል የሚቆረቆር ቤተክርስቲያንን ወደፊት የሚያራምድ የሊቀ ጳጳስ አስኬማ የተሸከመ አንድም የለም። ምናልባት 2-3 ሊኖሩ ይችላሉ፣ አላውቅም። ስለዚህ እኒህ አባት ወደ ሊቀ ጵጵስና ወደ መንበረ ጵጵስና እንዲመጡልን እንፈልጋለን። አሁን ይህ ማስተባበያ በልመና አይሆንም። ባይዘው እሺ አይሉም። እሳቸው የድሮውን ቲፒካል የሆነውን የአባቶችን ትውፊት የሚከተሉ ናቸው። ተገዝተው ተምን በቃ በብዙ ጭቅጭቅና ንትርክ ውስጥ ካልሆነ እኒህ አባት ጳጳስ ሁኑ ቢባሉ ራሱ እሺ የሚሉ አባት አይደሉም። እሺ አይሉም። አይገባኝም ነው የሚሉት። ራሳቸውን ዝቅ በማድረግ ውስጥ የሚኖሩ አባት ናቸው። አይገባኝም፣ እኔ ለሊቀ ጳጳስና አልመጥንም እያሉ የሚሸሹ አባት ናቸው። ስለዚህ እኛ ደግሞ እንፈልጋቸዋለን። መስፈርቱም እሱ ነው። በምዕመናን መመረጥ አለበት። ትምህርታቸው ይታያል። በትምህርት አሁን ላይ ካሉት ሊቀ ጳጳሳት በሙሉ አውራ ናቸው። የእውቀት አውራ፣ በዘመናዊውም በመንፈሳዊም ዓለም ማለት። ስለዚህ እኒህ አባት ሊቀ ጳጳስ እንዲሆኑ እንፈልጋለን እያላችሁ ኮሜንት ላይ ጻፉልኝ። ይህንን ቪዲዮ 50 ጊዜ ኮፒ ሊንክ አድርጉትና ለሚመለከተው አካል ይድረስ። ሁሉም ሰው ይህንን ትሬንድ አድርጎ እኒህን አባት ወደ ሊቀ ጳጳስ የማምጣት ኃላፊነትና ግዴታ አለብን። ሰላም። ይህንን ሀሳብ እንዴት ትመለከቱታላችሁ? እውነት አባ ገብረ ኪዳን ወደ ጵጵስና ቢመጡ ይሻላል ወይስ እዛው ባሉበት ሆነው ቢያስተምሩ ይሻላል?
እዚህ ሀሳብ ላይ ሁለት አይነት ሀሳቦች ናቸው እየተንሸራሸሩ ያሉት። ግማሾቹ እውነት ነው ይምጡልን ያስፈልጉናል ሲሉ፣ ግማሾቹ ደግሞ ኧረ በስመ አብ ምን አሏችሁ እዛው ባሉበት ይቀመጡልን እንፈልጋቸዋለን እያሉ ይገኛሉ። የእናንተስ ሀሳብ እዚህ ላይ ምንድን ነው? ይምጡልን ወይስ ባሉበት ሆነው ቢያስተምሩ ይሻላል? በእርግጠኝነት ይህንን ሀሳብ ቢሰሙ ፈቃደኛ አይሆኑም። እንደውም እንደ ግል እንደኔ ሀሳብ የሚጠፉ ሁሉ ይመስለኛል። ድሮ አባቶቻችን እንደዛ ነበር የሚያደርጉት። ለጵጵስና ሲፈለጉ ካሉበት ቦታ ይሰወራሉ። ምክንያቱም ይሄ ከፍ ከፍ ማለቱን አይፈልጉትም ነበረ። አባታችን አሁንም የድሮውን አይነት ፈለግ ስለሆነ የሚከተሉት እንደኔ እንደ ሀሳብ የሚጠፉና የሚሸሹ ይመስለኛል። ቢመጡልን ደስ ይለናል ከሚሉትም ውስጥ ነኝ እኔ ማለት ነው። እናንተስ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። ይምጡልን ወይንም ኧረ ባሉበት ይቀመጡልን የሚለውን ሀሳባችሁ ማለት ነው። በሌላኛው ቪዲዮ ስንሄድ የዛሬ 2 ወር ገደማ የጥምቀት አካባቢ የጥምቀት ወንድሞቻችን በኮዬ ፈቼ የጥምቀቱን ሰረገላ ሲገፉ ሞተዋል። ይህንን የምናስታውሰው ነው። እሱንም ተከትሎ ኮሚቴ በማዋቀር ከግለሰብ ኪስ ብር ተሰብስቦ እንደገናም እዛው ኮዬ ፈቼ ከሚኖሩ ነዋሪዎች አካባቢ ከኦርቶዶክሳውያኑ ብር ተሰብስቦ ለሞቱት ወገኖቻችን እንደተረዳም የምናስታውሰው ነው። ነገር ግን በአንድ ዘገባ እነዚህ የተረዱት ሰዎች ወይም ብሩ የተሰጠው ከሀገረ ስብከቱ ነው የሚል ሌላ ዘገባ ወጥቷል። ይሄ ደግሞ የማህበረሰቡ ልብ የሚሰብር ሆኖ ተገኝቷል። ምክንያቱም ከኪሳቸው ቁርስ ይቅርብኝ፣ ራት ይቅርብኝ፣ መቅሰስ ይቅርብኝ ብሎ የተሰበሰበውን ብር ከሌላ አካል ነው የሰጠው ተብሎ የሚዲያ ሽፋን ተሰጥቶታል። ብዙዎችን አሳዝኗል። እሱን ቪዲዮ እንመልከት። በህዝብ ሀቅ ላይ ወንብድና ሲፈጸም ማየት በፍጹም ደስ አይልም። ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ ከማድረግ እንድትጀምሩልኝ ይጠይቃለሁ። ሁላችንም እንደምናስታውሰው ከወራት በፊት ባከበርነው የጥምቀት በዓል ላይ ኮዬ አካባቢ ሰረገላ በሚገፉ ወንድሞቻችን ላይ በደረሰ ኤሌክትሪክ አደጋና ሞት ምክንያት ቤተሰቦቻቸው በጣም በጽኑ ችግር ላይ መውደቃቸውንና በተለያየ ደረጃ እንድንረባረብ በማህበራዊ ሚዲያ ጥሪ ቀርቦ እነ ወንድማችን ብሩክ ከፊት መርተው አስተባብረው አገልጋዮችም እያገለገሉ ለዛ ቤተሰብ ድጋፍ መሰባሰቡን የምናስታውሰው ነው። ይህንን ታዲያ ህዝባዊ አደራና ስጦታ ልክ የራስ አበርክቶት እንደሆነ ተደርጎ በነጆተኒ ጌጡ ተመስገን አማካኝነት ፖለቲካ ተሰርቶበታል። በሸገር ሲቲ ሀገረ ስብከት የ4.5 ሚሊዮን ብር ድጋፍ ተደረገ ተብሎ የሊቀ ጳጳስ ፎቶ ጭምር ተደርጎ ማለት ነው እንዲከታተል እናሳስባለን። 4.5 ሚሊዮን ብሩ የተሰበሰበው በማህበራዊ ሚዲያና ከኮዬ አካባቢ ኦርቶዶክሳዊ ምዕመናን በተዋቀረው ኮሚቴ ነው። ሀቁ ይሄ ነው። ይሄ ምን የሚሉት ድፍረት ነው? ከየት ነው ይሄ ድፍረት የሚመጣውስ? ህዝቡ ምን ይለናል፣ ህዝቡ ያዝናል የሚባል ነገር የለም። ይሄ ብር የተሰበሰበው ከህዝቡ ሆኖ ሳለ በይፋ ሌላ አካል እንደሰጣቸው ነው የተዘገበውና በጣም ያሳፍራል፣ በጣም ያሳዝናል። በተለያየ መንገድ እንደዚሁ እውነት እየተሸፈነች እውነት እየተገፋች የራሳቸውን እውቅናና የራሳቸውን የበላይነት ለማሳየት እየተጣጣሩ ይገኛሉ። ይሄ ደግሞ በጣም ያሳዝናል። በተለይ ማህበረሰቡ ብር ያሰባሰበው ማህበረሰብ ነገ ሌላ ወገኑን እንዳይረዳና እንዳያግዝም ጭምር ያደርገዋል። ይህንን ጉዳይ የሚመለከተው አካል ሊያየውና በአስቸኳይ እርማት ሊሰጠው ይገባል። ሁላችሁም ይህንን ቪዲዮ ሼር በማድረግ ለተገቢው አካል እንዲደርስ እንድታደርጉት በአክብሮት ነው እኔም የምጠይቃችሁ። በሌላኛው ቪዲዮ ቢኒያም መቅዶኒያ ሰሞኑን አንዳንድ ነገሮች እየቀረቡበት ነው። ትችት አዘል ጉዳዮችም እየተሰነዘሩበት ነበረ። እሱም የሚሰበሰበው ብር የት እያደረግከው ነው? ኮፍያህን እንኳን አትቀይረውም።
በልተህ እንኳን አጠረቃም የሚሉ የተለያዩ ሐሳቦች ሶሻል ሚዲያው ላይ በደንብ እየተንሸራሸሩ ነበረ። ሁላችንም ተመልክተነዋል። ታዲያ አሁንም ባሮክ እዛው መቅዶኒያ ድረስ በመገኘት ሐሳቡ ምን ይመስላል? ምንድነው ሐሳቡ? ይህንን ነገር ሲሰማስ ምንድነው የተሰማው የሚለውን በአካል ተገኝቶ ጠይቆታል። እሱን ቪዲዮ እንመልከት። ነገሩን ሳይገባቸው በሆኑ ሰዎች ሐሳብ የሚነዱትን ግን አዝናለሁ። ቀደም እንዳል ወዮላቸው ይላል መጽሐፉምና እንደው አሁን በዚህ ሰዓት ማለት ነው ጋሽ ሰው ስለ መቅዶኒያ አያውቀውም ብለህ የምታስበውን ነገር እስቲ ንገረኝ። በቃ ይሄን አያውቀውም የምትለኝ ዋናው የማያውቀው መቄዶንያ ላይ እግዚአብሔር እንደሚሰራ አያውቅም። ቢያውቅ ኖሮ ስለ ገቢ ማሰቢያ አያወራም ነበር። እና እኮ ቋሚ ገቢ ያለም እግዚአብሔር እኮ ይሄንን አለማወቃቸው ሰዎች ይሰጣል። ግን ብዙ ሰዎች እዚህ መተው ሲጎበኙ የሚገርመው 20 ደቂቃ ጎብኝተው ዲማ እግዚአብሔር ነው የሚሰራው ነው። ስለዚህ ብዙዎቹ ያልመጡ ያላዩ ናቸው። ስለዚህ መሰረታዊ ሰው የማያውቀው በመቄዶንያ ላይ እግዚአብሔር እንደሚሰራ አያውቅም። እኛ አሁን ሰው ለዚህ ፎቅ ነው የሚገርመዋል። አሁን እኛ የዚህ 5 እጥፍ የሚሆን ፎቅ ልንሰራ እሱ ነው። አሁን ትንሽ እኮ መታገስ አቅቷቸው ትንሽ ቀን ቢጠብቁ ያዩታል። የፎቅ ያልቃል። በቃ ጨርሰናል። በነገራችን ላይ ሌላም ፎቅ እንሰራለን። በጣም ብዙ ስራ ይሰራል መቄዶንያ በቃ በእግዚአብሔር ኃይል ማለት ነው። ያም በይለስ ያዩታል። እና እግዚአብሔር ስለሚሰራ እኮ ነው እኛ እንደዚህ ፕላን የምናደርገው። ለዚህ እግዚአብሔር መስራቱን ማወቅ አለባቸው። ተውለው ቢጨክን እዚህ ባሉ የአእምሮ ህሙማን ላይ ይጨከናል። በዚህ ላይ ይጨከናል። ተው ግድ የላችሁም። በዛሬ ጤናችሁ አትኩራሩ። ይህንን ቪዲዮ የምትመለከቱት ነገ ምናልባት እዚች አልጋ ላይ የምትተኙት ባለተራው እናንተ ትሆናላችሁ። እጹብ ድንቅ ነው የሚያስብለው የመቅዶኒያ ስራ። ምክንያቱም ቢንያም እንዳለው የእግዚአብሔር ስራ ተጨምሮበት ነው እንጂ በሰው ኃይል የማይታሰብ በሰው አቅም የማይወሰን እጅግ በጣም ግዙፍ የሆነ ስራ ነው እየተሰራ ያለው። ምንድነው ያለው? ትንሽ መታገስ አቅቷቸው ነው። ትንሽ ልቤን የነካው ንግግር ነው። መታገስ አቅቷቸው ነው እንጂ ያዩት ነበረ አለ። ብዙ ስትራግል ላይ ሆኖ አሁንም ህንጻው እያለቀና ሌላ ህንጻም ሊገነባ እንደሆነ ተናግሯል። አሁንም ከወጪው አንጻር የሚገባው ገቢ በጣም ትንሽ ነው፣ ተመጣጣኝም አይደለም። ለዛ ነው እንደዚህ ሰው አይን ፊቱን እየገረፈው የሚለምነው ማለት ነው። በጣም ከሚያሳፍረውና በጣም ልብን ከሚሰብረው ነገር ውስጥ የሰው ፊት ማየት ነው። የሰው ፊት ማየት በጣም ይከብዳል በጣም። ነገር ግን እሱ የሰው ፊት እየገረፈው ያለው ለራሱ አይደለም፣ ለሆዱ አይደለም፣ ለልብሱ አይደለም፣ ለልጆቹ አይደለም፣ ለሚስቱ አይደለም፣ ለኛው ለራሳችን፣ ለእህቶቻችን፣ ለወንድሞቻችን፣ ለእናት ለአባቶቻችን ነው በዚህ ልክ እየተሰቃየና ዋጋ እየከፈለ ያለው ማለት ነው። ታዲያ አንዳንድ ግለሰቦች በምን እንታወቅ ይሆን ወይም የገባውን ብር ብቻ በማሰብ የሚያወጣውን ወጪ ከቁብ ባለመቁጠር የት እያደረከው ነው እያሉ ሰሞኑን አሰፍስፈውበታል። እሱም ይህንን የመሰለ ቆንጆ ምላሽ ሰጥቷል። ሁላችሁም እግዚአብሔር ይርዳህ፣ እግዚአብሔር ፍጻሜህን ያሳምርልህ፣ እግዚአብሔር ጤናህን ይስጥህ እያላችሁ ኮሜንት ላይ ያስቀምጡልኝ። አልሆንልህ ሲል መጉላትና መግዘፍ ከታላቆች መሃል አንዱን መርጠ ዝለፍ ካልሆነ በስተቀረ እኔ በምን መስፈርት፣ በምን መለኪያ፣ በምን ግራውንድ ላይ ቆማችሁ ነው ቢንያምን በዚህ ልክ መናገር የቻላችሁት? ለአንዳንድ ሰዎች ነው ይሄ ጥያቄ። አይሚን በብዙ እርዳታ በመስራት ውስጥ ገንዘብ ይሰረቃል ምናምን፣ ብዙ ሰዎች ለራሳቸው ክብር ኤንጂዎችን ይጠቃል። ከስ ትክክል አይደለም፣ እረፉ። ቢንያም ግን እንደ ሀገር በጣም ጥቂት ሰዎች ናቸው። ቢንያም እና ወዳጆቹ በዙሪያ እንደ ሀገር እንወዳቸዋለን፣ እናከብራቸዋለን። እንደዚህ አይነት ሰዎች ስላሉ በሰብአዊነት ተስፋ እንቆርጥ። ስለዚህ አሁንም ቢንያም ላይ አይናችሁን የተከላችሁ ሰዎች፣ አንደበታችሁን ያሾላችሁ አደብ ግዙ። ነገ እዛች አልጋ ላይ
የሚተኙት እናንተ ልትሆኑ ስለምትችሉ ማለት ነው። ማን እዛ አልጋ ላይ እንደሚተኛ ስለማይታወቅ እንደ ሀገር ነው ይህንን ሰው ልናግዘው የሚገባው። እጣ ፈንታችን ምን እንደሆነ ስለማናውቅ ለኛ ነው እየሰራልን ያለው ይሄ ሰው ማለት ነው። በመጨረሻ ከዚህ በፊት እጅግ በጣም የምንወደውና ተወዳጁ መምህር ዘላለም አንድ የሚደንቅ ስብከት ሰብከው ነበረ። ሁላችንም መምህሮቻችንና አባቶቻችን እንደዚህ ብሰብኩልን ምን አለበት የሚያስብል ስብከት ነው። እሱን ተከታትለን እንመለስ። ዲያቆናት ቀድሰው ሲወጡ ታርደው የለለ አትግደሉን እንኳን ማለት ወንጀል ሆነ። በዚህ ጊዜ ያላችሁት ጳጳሳት፣ ሰባኪያን፣ መምህራን እስቲ መምህር ዘላለም ያስተማረውን ትምህርት ደፍራችሁ ማለት ነው ወጣችሁ አስተምሩት። እስቲ እኛ በዚህ ጊዜ የምንፈልገው ትምህርት እንደዚህ አይነት ትምህርት ነው። ለሚገደሉት፣ ለሚሞቱት፣ ለሚፈናቀሉት ምዕመናን ድምጽ ሆኑላቸው። በዚህ ጊዜ ያላችሁ አብዛኞቻችሁ ሰባኪያን ከምዕመናን ይልቅ ምቾታችሁ በልጦባችሁ ከማንም ጋር ላለመጋጨት ብላችሁ ዝምታን መርጣችሁ ቁጭ ብላችኋል። ስታስተምሩም በምንም አይነት መንገድ ለነዚህ ምዕመናን ድምጽ ለመሆን እየሞከራችሁ አይደለምና እስቲ ከመምህር ዘላለም ይሄን ትምህርት ወስዳችሁ ለሚሞቱት፣ ለሚታረዱት ክርስቲያኖች አስተምሯቸው ተብላችሁ ኃላፊነት ለተሰጣችሁ ምዕመናን እንዲህ ብላችሁ በሐቀኝነት አስተምሩ። ሰላም የለም ወጥቶ ለመግባት ወስዳት የመምህራችንን የመምህር ዘላለምን ነፍስ በአጸደ ገነት ያኖርልን። የመምህር ዘላለምን በረከት ደግሞ አፋችሁን ለጉማችሁ ለተቀመጣችሁ ሰባኪያን እንዲህ የምታስተምሩበትን ደፋር የምትሆኑበትን ጸጋ ደግሞ እግዚአብሔር ያደላችሁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። ይቆያል። እግዚአብሔር አምላክ የመምህራችንን ነፍስ በደጋጎቹ ጎን ያስቀምጥልን። በእውነት ይህንን ማለት አይገባም። ምክንያቱም በምድር የዘራቸው ፍሬዎች እሱን በሰማይ በአባቱ እቅፍ እንደሚያስቀምጡት ምንም አይነት ጥርጣሬ የለም። ምክንያቱም ሁላችንም እንደምናውቀው የህይወት ታሪኩም እንደተነበበው ልታይ ሳይል በድብቅ ብዙ ስራዎችን እየሰራና ብዙ ፍሬዎችን እያፈራ የነበረ የኢየሱስ ክርስቶስ ተከታይ ነበረ። ብዙዎቻችን ምንም አላልንለትም። ብዙ ያልተነገረለት መምህርም ነበረ። በድብቅ ነበር ሁሉንም ነገር የሚያደርገው። እንደውም እሱ በሚሰብክበት አውደ ምህረት ካሜራ መቅረጽ አይቻልም። እሱ ወደሚያስተምርበት ደብር ሲሄድ እዛ ደብር ላይ እሱ ያለበት ባነር ወይም የሱ ፎቶ ያለበት ባነር አይሰቀልም። ምክንያቱም እሱ በድብቅ እንጂ በግልጽ ልታይ ማለትን ስለማይወድ ማለት ነው። ብዙ ነገር የተነገረለትም ካረፈ በኋላ ነው። ይሄ ደግሞ የደጋጎቹ የድሮዎቹ የአባቶቻችን ፈለግ ነውና እግዚአብሔር አምላክ እንደዚህ አይነት አባቶችም አሁን ቢያስነሳልንና አሁን ላይ ያሉትም መምህሮቻችን የሱን አርያ ቢከተሉልን እጅግ በጣም ድንቅና እጅግ በጣም የተወደደ ነው። ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። ብዙ እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍጹም ሰላም የድንግል ማርያም ፍቅር ከሁላችንም ጋር ይሁን። ባይ ባይ። ተጨንቅ ያለው ልንገርሽ ምስጢረኛዬ እናቴ ነሽ ሰው ያልሰማውን ብርቱ ምስጢር ድንግል ሆይ ላንቺ ላማክር የቁስለኛው መድኃኒቱ የአዳም ዘር ሁሉ ነሽ ሕይወቱ መፍትሄ አለ ከእጅሽ ተንበርክኬ ልማጸንሽ